ይኸውልህ ትሰማኛለህ? እኔ ጓደኛ ድንግልም ሆነ ድንጋይ አያገባኝም። በቃ አይመለከተኝም። እንዴት ሆነ ነው የማይመለከትሽ እንዴ? የሰው አስገድደሽ ደፍረሽ አላገባም ማለት አለ እንዴ? ቆይ ምንድነው የምታወራው? ማታ ጠጥተን ሰክረን ነበር አይደል እንዴ? እሱም ሳያስገድደኝ እኔም ሳላስገድደው አብረን አደርን። በቃ ይሄ ነው የተፈጠረው። በጣም እንጂ በጣም እንዴ! ቤትሽ ድረስ አስክረሽ አምጥተሽ አልጋሽ ላይ አስገድደሽ ከደፈርሽ በኋላ አላገባም ይባላል? ይኸውልህ እንዲያውም ሁለቶች ሕግ ፊት ቢቀርቡ ማለት ነው አስገድዶ እንደደፈራት ማስረጃ አላት። እሱ አስገድዶ ስለመድፈሩ የት አለ ማስረጃሽ? ተመልከት እስኪ አንገቷን ስጋውን ሲበላው እኮ ነው ያደረው። አንተ አፈር ብላና ጾመኛ ነኝ አላልክም እንዴ? ኧረ መጀመሪያም የተበላ ነው። ውሸታም ሲያስጠላ አውሬ ነገር ነህ። ንገረኝ እኮ ነው የምልህ። አንተ ነው የበላሃት? ኧረ እኔ አልበላኋትም። እንደሱ ከሆነ አንተ ጥፋተኛ አይደለም። አዎ ስሞሻል፣ ተሳስማችኋል። ይህንን አምነሽ ካልተቀበልሽ አንገቷን ታየዋለህ። አንገቷ ላይ የሚታየው ንቅሳት ነው እንደሚመስልህ። ይኸው እስኪ እንዴት አድርገው እንደነከሳት። ይኸውልሽ ነክሷትም ይሆን ነቅሷት ይሄንን አይመለከተኝ። አንቺ ግን በ24 ሰዓት ውስጥ አገባዋለሁ የሚል መልስ ካልሰጠሽኝ ወደ ሕግ ፊት አቀርብሻለሁ። የ24 ሰዓት ጊዜ ሰጥቼሻለሁ። እናንተ ቁርበት ናለፍ ናይ ናውጣ። ይኸውልህ ትሰማኛለህ? እኔ ማይ አይደለሁም። አንተ እዚህ ሽሮን አፍልተህ ደፍተህ እንደሄድከው አሳይሃለሁ። እሺ ይኸውልሽ እኔ ደግሞ ነገርሽ አይደለም እቤት እንዳንጠለጠልሽ ቋንጣ ዘለዝልሻለሁ። እንተያያለን። እኔ ማይ አይደለሁም። ቆይ ማይ ልጁ ምን አስቦ ነው ክስ ፍርድ ቤት ምናምን ሲል የነበረው? ተይው እባክሽ። በዚህ አስፈራርቶ ገንዘብ ሊቀበል ይፈልጎ ነው። ማን እንደሆንኩ አላወቀኝም። አሳየዋለሁ። ማይ ልጁ ግን ማለት ነው የምር ዝም ብዬ ሳይው እንደዚህ አይነት ነገር አድርጎ የሚያውቅ አይመስለኝም። ቆይ አንቺ በምን አወቅሽ? ያደረው እኔ ጋ። አንቺም ቤት ነሽ። እሺ አንቺ ምን ታስቢያለሽ? ቆይ አንቺ ግን ስታስቢው በዚህ ዘመን እንደዚህ አይነቱ እንዳለ ይመስልሻል? ኦፍ ኮርስ ለምን አይኖርም እንዴ? ሁሉም ወንድም አንድ ነው ብዬ ለመድም አልችልም። ሊኖር ይችላል። እኔ ግን ፈጽሞ አይኖርም ባይ ነኝ። ስሚኝ ማይ አንድ ነገር ልንገርሽ። ልጁ ግን ማለት ነው የምር ሳይወድሽ የቀረ አይመስለኝም። እኔ ሳይሽ እንደነበር ግን አይተሽዋል እንጂ። ኧረ እባክሽ ወደደኝ። ሲያሳዝን ስቃዩ በዛ በኛ። እባክሽ እንጂ ደግሞ እንዴት እንደተደፈረ ራሱ ተደፋሪው መጥቶ ይነግራል። እኛ ግን የምንፈልገው አንተ ሕግ ፊት አቅርበህ እንድታስቀጣልን ነው። ምክንያቱም ልጁ ከዚህ በፊት ዚፑን ከፍቶ ለሌላ ከሽንት በስተቀር ለሌላ ነገር ተጠቅሞበት ያውቃል። አሁን ግን ሳይፈልግ በግብ ቤት ድረስ አስክራ ወስዳ አልጋው ላይ ተመልከት። ይህን ግፍ ኧረ እኔ አላውቀውም፣ ቦታውን እንኳን አላውቅም ተይኝ እያለ እምባውን እያርገፈገፈ በግድ ተደፈረ እና ወንድ ልጅ ተደፈረ ነው የሚሉኝ? አዎ ክልክል ነው እንዴ? እና ታዲያ ጋሻውን እርሱ የፈለጉት ሴትን ልጅ ከስሼ ሕግ ፊት እንዳቆምሎት ነው። ብትፈልግ አቁማት፣ ብትፈልግ አስተኛት። ብቻ ሕግ ፊት ፍርድ ቤት ቀርባ አንቀጽ ተጠቅሶ በወንጀለኛ መቅጫው መቀጣት አለባት። ይሄን ነው ነገር ፈልግ። አይ ጋሼ እርሶ ጨዋታ ነው ያዙት። ሰርቼ ልብላበት። እኔ ሰርቀ ብላልኩ እንዴ? ያው ነው እኮ። ይሄ እኮ ከመስረቅ አይተናነስም። እንዴ እስቲ ከንቲባውን ይዩ፣ ሴት ናት። ሰላም ሚኒስቴሩን ይዩ፣ ሴት ናት። ኔትወርኩ ላይ እንውጣ፣ እሷም ሴት ናት። ውስጥ አዋቂ ውጭ አዋቂ ብንል እያንዳንዱ ቦታ ላይ ያሉት ሴቶች ናቸው። እሱ አልገባሁትም ገና። እና ሴት ባለስልጣናት ስላበዙ የተደፈረው ልጅህን ሕግ ፊት አላቆምልህም እያልከኝ ነው? አዎ አይደለም መቆም መተኛት አልችልም። ታዲያ እዚህ ምን ታደርጋለህ? ሂድልኛ፣ ውጣ። ስራዬን ከማጣ ብሄድ ይሻላል።